ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ዕለተ እሑድ ግንቦት 16 2018 በኢትዮጵያ ዘመን አቆጣጠር ሜይ 24 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የዕለቱን አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ለማሳሰብ ነው። ላይክ አድርጉ፣ ዝግጅቱን ተደራሽነታችን ይጨምራል። ሀሳብ አስተያየት አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ባላችሁ የግንኙነት አውታር ይሄ ሀሳብ ቢደመጥ ወዳጆቻችን ቢያዳምጡት መልካም ነው ብላችሁ ካሰባችሁ ሸር ብታደርጉት ደስ ይለኛል። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስለሆነ እጅግ የከበረ ምስጋና ይድረሳችሁ። 3 አጫጭር መረጃዎች አሉኝ። የመጀመሪያው ዛሬ እንግዲህ የኤርትራ የነጻነት ቀን ነው፣ ወይንም ሻዕቢያ አስመራን የተቆጣጠረበት ቀን ነው። የነጻነት ቀን ብለው የሚያከብሩት የተባበሩት መንግስታት ድርጅት አባል ሀገር የሆኑት ግንቦት 20 ነው። ነገራችን ላይ ግንቦት 20 1983 ኢህአዴግ አዲስ አበባ የገባበት ቀን ነው። ከ2 ዓመት በኋላ ግንቦት 20 1985 ደግሞ ኤርትራ በይፋ 182ኛ የዓለም ሀገር ሆና የተመዘገበችበት ቀን ነው እና ግንቦት 20 የሚባለውን ኢህአዴግ ስናከብር አገር ለማስገንጠል አዲስ አበባ የገባበት አንድ ማስገንጠል ወል አሁን ይሄ አንዳንድ ወዳጆቻችን እኔም ፐርሰናሊ ልመን ካልኩኝ ኦኬ የህዝቦች ትግል ነው 30 ዓመት ታግለዋል ወዘተረፈ ብሎ ማስቀመጥ ይቻላል። መሬት ላይ ያለው ጉዳይ እንደተጠበቀ ትተ ነው ድሮ ግራውንድ ሪያሊቲውን እናዝና። ነገር ግን በየትኛውም የሀገራት የነጻነት እንቅስቃሴ ወይም የተገንጣዮች እንቅስቃሴ ዋናው ሀገር ወይንም ፈረንጆች ማዘር ካንትሪ የሚሉት ያኛው ሀገር በተገንጣዩ ምክንያት ላንድ ሎክድ የሆነ ሀገር የለም። የጉድ ሀገር ከኛ ኢትዮጵያ ውጭ። ለዚህም የዳረጉን ባንዳዎች፣ ባንዳ የሆኑ ዘራቸው ሁሉ ለመለላክ አሁን ትናንት ይሄ ነው ያ ነው ወዘተረፈ ማለት ይቻል ይሆናል። ይሄው በእኛ ዕድሜ ጄኖሳይድ ፈጸመብን፣ ተጋብዞ ገብቶ እንዲያደረገን የፌዴራል መንግስት ነው ሻዕቢያን የጋበዘው። ያ ሁሉ ፕሮፓጋንዳ ተኖ ዛሬ አይታችኋል። ህወሓት እንኳን ለ35ኛ ዓመት የነጻነት በዓላችሁ አደረሳችሁ አደረሰን። ለእናንተ ለነጻነት እኛ ተዋግተን ነበር፣ ተዋድቀንላችሁ ነበር። አሁንም ይሄ ነጻነታችሁ ጸንቶ እንዲቀጥል ከጎናችሁ እንሰለፋለን የሚል ስልባሽከር በጌታው እንትን ይፈክራል እንደሚባለው ለአሳዳሪዎቻቸው እየተነጠፉ ነው። በዚህ ትግል የኔ ነው ውድ ወዘተረፈ ህወሓትና የትግራይ ህዝብ አይለያዩም ውድብ በቃ ምናምን ይል የነበረው እንጉልፋቱ ሁሉ የትግራይ ህዝብ እንደርስቱ እንደ ጭሰኛ የትግራይ መሬትን እንደርስቱ በሚቆጥር ተለላኪ ቡድን አንገት ከመድፋት ውጭ ተጨማሪ ጦርነት እየቀፈቀፈ በጦርነት አዙሪት ህዝቡን ከማሰቃየት ጥቂቶች እኔ 100 ምናምን የሚሉ ሰዎች አሉ 100 ይሞላሉ ብያላም በነዛ ውስጥ ይሄ ኒክ ፋሚሊ የሚባለው ኒክሌር ፋሚሊ የሚባለው ስብሐት ነጋለ የነጋ ቤተሰብ እነ ፈትለወርቅ ገብረ እግዚአብሔር ደግሞ አሉ። የነኚህ ሁለት ቤተሰቦች ናቸው። ያክስት ልጅ አጎት ልጅ ናቸው እነዚህ ሁለቱ። የዛ ቤተሰብ እሱ ደግሞ በጋብቻ በትስስር ደግሞ ኤክስተንድድ ፋሚሊ መስርተው ያ ፋሚሊ ብቻ ደግሞ በየአካባቢው ዳሞት በለው ጋፋት፣ ጅግጅጋ በለው ወለጋ፣ በየአካባቢው ደግሞ በጥቅም በዘረፋ የሰበሰቡት ደግሞ አለ። የፓትሮኔት ሲስተሙ ያንን ዘርግተው በመሰረታዊነት ግን የህዝቦችን ዘላቂ ሰላም ገፈው ወይል ጎረቤት ሀገር ሆነ ካል ኤርትራ መቸስ ሩቁን ግብጽ ላይ
ለመገንጠል አግዞኛል። ግብፅ ለመገንጠል ያገዘው ምንም ብሏት አይደለም ኤርትራ። ሲጀመር እነሱም ያስቀመጡት አሉ ግብፃውያን ሌት የሚያነሱት ራሳቸውን ኢሳያስ አፈወርቂን ባሉ ወቅት ተናግሮታል። ሀገር ይሆናሉ ብለው አይደለም ያገዙን ግብጾች። ኢትዮጵያ በግጭት ውስጥ ስትተራመስ እንድትቆይ የናይል ወንዝ እንዳትጠቀም እርስ በርስ በጦርነት ውስጥ እየታመስ በጂኦፖለቲካ ውስጥ ባለን ቀይ ባህር ላይ ካለን ከሩቅም ከቅርብም ስትራቴጂክ አጋር መስርተን የልማት መዳረሻ እንዳልሆን ወይንም ከሌሎች ጋር ለፓወር ባላንስ ባቻነት እንዳንቆም ይልቁኑ በውስጥ ግጭት የምንናጥ እንድንሆን ሻቢያ ያንን ስራ እንዲሰራ የሻቢያ አፈጣጠር ሌላው ጉዳይ ሆኖ ጀብሃ ያንን እንዲሰራ ያን የተመሰረተው በዛ ሂደት ሻቢያ ደግሞ ህወሓትን ፈጥሯል። ህወሓት ደግሞ በየመንደሩ የቀፈቀፈዋል። ሰው ግንቦት 16 1983 አስመራን በጉልበት የተቆጣጠሩበት ነው። ከ4 ቀን በኋላ ኢህአዴግ አዲስ አበባ ይገባል። ግንቦት 20 ሁለቱም ተላላኪዎች ናቸው። ሁለቱም ባንዳዎች ናቸው። አላማቸው አንደኛው ትግራይን ሀገር አደርጋለሁ የሚል ነበር ህወሓት። በኋላ ላይ ኦኬ ድሉ ከተገኘ ሀገር እንሁን፣ ኢትዮጵያን እንምራ፣ ሞሰቡ ላይ ተቀምጠን ማደል ከቻልን እንደፈለግነው ከበላን 4 ኪሎ ተቀምጠን ይህን እናድርግ፣ የተገፋን ቀን እንገነጠላለን ነው። ያ የተገንጣይነት ሜንታሊቲ አሁንም አለ። ያንን ግን ዛሬ ያለው የትግራይ ልሂቅ የትግራይ ምሁር ይፈቅድለታል ወይ? አይ ዶንት ቲንክ ሶ። ነባራዊ የዓለም ነባራዊ ሁኔታ ሲያንን ይፈቅዳል ወይ? አብረን የምናየው ነው የሚሆነው። አይሆንም፣ ሊሆንም አይችልም። በዚህ ሂደት መሀል ግን በመንገራገጭ አሁንም በመለላክ የጥፋት ተባባሪ ሆኖ ይቀጥላል ወይ? በተወሰነ መልኩ በቅርቡ እጁን ትንሽ በየአካባቢው ያሉ ተላላኪዎችን በቆረጣችሁ ቁጥር የህወሓትን የማድረቅ አቅም እየተቆረጠ እየተኮረኮደ እዛችሁ ውስጥ እንዲዋኝ ነው የሚደረገው። ያንን ደግሞ የትግራይ ህዝብ የትግራይ ልጆች በተለይ ልሂቃን በግራም በቀኝ በተለያዩ መንገዶች የሚያስወግዱበት ሲባል የትግራይ ህዝብ ጥያቄ ራስን በራስ የማስተዳደር በልማት በኢኮኖሚ ፍትሃዊ ተጠቃሚ የመሆን በኢትዮጵያ ውስጥ ተዘዋውሮ የመስራት መብቶች መቼም ቢሆን የሚገደቡ አይደሉም፣ ሊገደቡም አይችሉም። ነገር ግን እነዚህም 20-30 የማይሞሉ ማክሲመም ብንለጥጣቸው 100 የማይሞሉ ዘራፊዎች የፖለቲካው ሚሊተሪ ሆነው በአንድ በኩል ጠመንጃ ይዘው በአንድ በኩል እስክሪብቶ ይዘናል ብለው የሚያጭበረብሩ እነዚህ በወንጀል እንጠይቃለን የሚሉ ትናንት በነበረው የዘረፋ መንገድ ትናንት በነበረው የትግል ስልት አሁንም ዳግም ለድል እንበቃለን የሚሉ ፍጹም ሊሆን አይችልም እኮ። ይህንን የሚያስቡ ቅዠተኞች በተመሳሳይ አሁንም ልክ ከዚህ በፊት በነበረው ማወናበድ ለውጥ እናመጣለን የሚሉ ያረጁ ነፃ አውጪዎች ነፃነትን በደንብ የሚያውቁ ባንዳነት ተላላኪነት ነፃነት የሚመስላቸው አንዳንዶቹ ዛሬ እንዲያውም ለኤርትራ የነፃነት ቀን እንኳን ደረሳችሁ ብለው ሁሉ መግለጫ ያወጣሉ። ድሮ እንግዲህ ኤርትራ በጉልበት የሀገር ነፃነትን እንኳን ግንቦት 20 እንኳን አይደለም የሚያከብሩት። ግንቦት 20 1985 እንኳን 182ኛ ሀገር ሆነው የተመዘገቡበትን እንኳን አይደለም የሚወስዱት። በጉልበት የተቆጣጠሩበትን ቀን ነው የሚያከብሩ። ዝሮ እሱ ከሆነ በኋላ ከ2 ዓመት በኋላ ከሚያዝያ 15 ከሚያዝያ 17 1985 ወይንም በፈረንጆች ከአፕሪል 23 እስከ 25 ለተከታታይ 3 ቀናት ሪፈረንደም ህዝበ ውሳኔ ተካሄደ ተባለ። በዚህ ህዝበ ውሳኔ ላይ እንግዲህ ይህንን አስተባባሪ የነበሩ በሩቅም በቅርብም በሚገርማቸው ሁኔታ ጸረ ኢትዮጵያ ኃይሎች ተሰባስበው ነው ይህንን ያስፈጸሙት። ለምሳሌ የተባበሩት መንግስታት ድርጅት ዋና ጸሐፊ በወቅቱ ቡጥሮስ ጋሊ ነበሩ። ግብፃዊ ናቸው። ሻቢያንም ህወሓትንም በትጥቅም በስንቅም በፖለቲካም ሲደግፉ የነበሩ ሰው ናቸው። ግብፃዊ ናቸው። ደን በዛ ውስጥ የነበራቸው እንዴት ያለፉበት ውጭ ጉዳይ ድረስ ሲሰሩ የነበረውን እንግዲህ ፕሊስ ወደኋላ ተመልሳቸው አንብቡ።
ጴጥሮስ ጋሪ ናቸው፣ የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት። ቀጥሎ የአፍሪካ አንድነት ድርጅት ይመጣል። አሁን የአፍሪካ ህብረት የምንለው የያኔው የአፍሪካ አንድነት ድርጅት የወቅቱ ቸርማን ሊቀመንበር ግብፃዊው የግብፅ ፕሬዝዳንት የነበሩት ሆስኒ ሙባረክ ናቸው። ጸሐፊውስ ጀነራል ሴክሬታሪያት ወይ አሁን ዛሬ ቸርማን እንደምንለው የኮሚሽነሩ ጸሐፊ እንደምንለው በወቅቱ እሱ የነበሩት ደግሞ የታንዛኒያ ዲፕሎማት የነበሩት ሳሊም አህመድ ሳሊም፣ በኋላ ዶክተር የሆኑ ሳሊም አህመድ ሳሊም በዜግነት የታንዛኒያ ሰው ናቸው። ነገር ግን ወጣቱ ነው በ26 ዓመታቸው ዲፕሎማት ሆነው በገመል አብድል ናስር ጊዜ ግብፅ ካይሮ አምባሳደር ሆነው የተሾሙ ከግብፅ ፖለቲከኞች ጋር ጠንካራ ግንኙነት የነበራቸው ናቸው። በዜግነት ከወሰናቸው የታንዛኒያ ሰው ናቸው። ነገር ግን እንዳልኳችሁ ሳሊም አህመድ ሳሊም ዲፕሎማቱ ነው። በ26 ዓመታቸው ካይሮ የሄዱ ግብፅ የሄዱ ከግብፃውያን ፖለቲከኞች ጋር ጠንካራ ግንኙነት የነበራቸው ለኤርትራ መገንጠልም ያልተቆጠበ ድጋፍ የሰጡ ሰው ናቸው። ያኔ የወቅቱ የኦኤዩ ሴክሬታሪ ጀነራል የነበሩ ናቸው። ሌላው ሊግ ኦፍ አረብ ስቴትስ ወይንም አሁን ዛሬ የአረብ ሊግ የምንለው ዛሬ የአረብ ሊግ ሶማሌላንድ በፍጹም አትገነጠልም፣ የሶማሊያ ፌዴሬሽን ሉዓላዊ ግዛቱና ትዘልቃለች እያለ በርያ እንኳኳ በሁሉም ባለው ሊቨሬጅ ጫና እየፈጠረ ነው። ለምሳሌ በዚሁ አጋጣሚ ዛሬ አሁን መግለጫ አውጥተዋል ተሰብስበው ሳውዲ አረቢያ፣ ግብፅ፣ ኳታር፣ ጆርዳን፣ ቱርክ፣ ፓኪስታን፣ ኢንዶኔዥያ፣ ጅቡቲ፣ ሶማሊያ፣ የፓለስታይን ኦቶሪቲ ፓለስታይን ራሱ ሀገር ልሁን እያለ መከራውን እያየ ነው። ሶማሊላንድ ግን ሀገር መሆን የለበትም እያለ ነው። ኦማን፣ ሱዳን፣ የመን፣ ሊባኖስ እና ሞሪታንያ ዛሬ በፍጹም አንደግፈውም፣ ይሄ ግልጽ የሆነ የህግ ጥሰት ነው፣ የዓለም አቀፍ ህግ ጥሰት ነው እና ተያያዥ ሆኖ ሪሌቫንት ኢንተርናሽናል ሪዞሉሽንስ ኤንድ ሪፕሬዘንትስ ዳይሬክት ኢንፍሪንጅመንት ኦን ሌጋል ኤንድ ሂስቶሪካል ስታቱስ ኦፍ ኦኩፓይድ ጀሩሳሌም። ጭራሽ አገር መሆንም አትችልም ሶማሊላንድ። ይህ ብቻም አይደለም፣ ደግሞ ኤምባሲዋን ኢየሩሳሌም ላይ መክፈቷ ፍጹም ጥሰት ነው ይላል። በነገራችን ላይ ከዚህ በፊት ብያቸዋለሁ፣ ሶማሌላንዶች ኤምባሲያቸውን ጀሩሳሌም ላይ መክፈቱ ጨዋታውን ነው የቀየሩት። አገር መሆን አትችልም ከሚባለው እንቃወማለን ከሚባለው ኤምባሲውን ለምን ጀሩሳሌም ላይ ከፍታሉ ወደሚለው ነው የቀየሩት፣ ሽፍት ያደረጉት። ዝሮ እነሱም ወረድ ብለው የሚባል ነገር የለም ይላል። ምንድን ነው የሚሉት? the ministers further emphasize their full support for the unity ለአንድነቱ ለሉዓላዊ ሶቨርኒቲ እና ለግዛት አንድነት and territorial integrity of the Federal Republic of Somalia and their unequivocal rejection of any unilateral sovereignty. ያኔ the League of the Arab States የሚባለው የኤርትራን መገንጠል በጦር መሳሪያ ግሽ፣ በፖለቲካ ድጋፍ እና ፈዳያን የሚባሉት የፖለቲካ ህትመት ሶሪያ ላይ፣ ኢራቅ ላይ፣ ሌላው ቀርቶ ጋዛ ሳይቀር የተለያዩ ስልጠና እየሰጡ የኮማንዶ የሚባለው ስልጠና፣ የጦር መሳሪያ ግዥ፣ በቀጥታም ሁሉ ደግሞ ውጊያ ላይ እንዲሳተፉ በማድረግ ያንን ሲያደርግ የነበረው the League of Arab States ደግሞ በወቅቱ አህመድ አስማት አብድል መጁድ የሚባሉት ነበሩ። ግብፃዊ ናቸው። በነገራችን ላይ አረብ ሊግ አንዴ ብቻ ነው፣ ያውም ያኔ ግብፅ ታግዳ ስለነበረ። ግብፅም የታገደች ለምን ለእስራኤል እውቅና ሰጠች በሚባል የካምፕ ዴቪድ ስምምነቱን ተከትሎ። ከዛ ውጭ በፍጹም ሁልጊዜ ጀነራል ሴክሬታሪያቱ የሚሆነው ሁልጊዜ ግብፃዊ። አሁን ለምሳሌ
ባድር አብድላቲ አለ። የግብፅ የውጭ ጉዳይ ሚኒስትር ነው። የዛሬ ዓመት ሊሆን ይችላል፣ የዛሬ 2 ዓመት አገልግሎቱን ሲጨርስ በቀጥታ የአረብ ሊግ ጀነራል ሴክሬታሪያት ነው የሚሆን። ያኔ ይህንን ያስፈጸመው አህመድ አስማት አብድል መጂድ ከሜይ 1991 እስከ ሜይ 2001 ድረስ የአረብ ሊግ ሴክሬታሪያት የነበረ አስቀድሞ የሻዕቢያም የህወሓትም ጉዳይ ፈጻሚ የነበረ በተለይ ሱዳኖች ወደ 100 ታንክና መድፎች ለሻዕቢያና ለህወሓት ሲሰጡ ጉዳይ አስፈጻሚ የነበረ ሰው ነው። ግዥም በመግዛት በተለያየ መንገድ እየተገዛ ከኢራቅ ከሶሪያ ኢብን ከአፍጋኒስታን ሳይቀር የቡድን መሳሪያዎችን እያመጡ ሩሲያ ዛ ነበረ። በኋላ ደግሞ አሜሪካኖች ይደግፉ ነበር የአፍጋኒስታን ታጣቂዎችን። ይህን ሁሉ ይሰበስብ የነበረ ሰው ነው። ሌላው ዘ ሙቭመንት ኦፍ ነን አላይንድ ካንትሪ የሚባለው ወይም የገለልተኛ ሀገራት ንቅናቄ የሚባለው ታዛቢ የነበረ ሪፈረንደም 98.5 ህዝብ ደገፈው የተባለው የነጻነት እንቅስቃሴ እሱን እንግዲህ በአጠቃላይ እንደንትን ካያችሁት የዚህ የገለልተኛ ሀገራት ንቅናቄ ወይም ዘ ሙቭመንት ኦፍ ነን አላይንድ ካንትሪስ የሚባለው በወቅቱ ከ1992 ከ1995 ሊቀመንበር ቸር ኤንድ ሊደር ኦፍ ናም የነበረው የሱሃርቶ የሚባለው የኢንዶኔዥያ ፕሬዚደንት ነው። ነገር ግን ይህንን ነን አላይንድ ሙቭመንት ዘ ሙቭመንት ኦፍ ነን አላይንድ ካንትሪስ ወክሎ የተገኘው ደግሞ አምባሳደር ቪጃይ ናምቢያር የሚባል የህንድ ሰው ነው። ይሄ ሰው ደግሞ በደንብ አድርጋችሁ ዲቴሉን ስታነቡ አልጀርስ ውስጥ የነበረ አልጄሪያ የነበረ አልጀርስ ደግሞ ከኢሃፓም ጋር ተያይዞ ከመኢሶን ጋርም ተያይዞ የነበረውን ጉዳይ የምታውቁት ነው እና በዛ ሰርክል ውስጥ ኢንቮልቭመንት የነበረው ነው። ዞሮ ዞሮ ኢትዮጵያ በወቅቱ ሃይባ የሌላት ለቅርጫ የቀረበች ሀገር ምንም አይነት ለመብቷ ለጥቅሟ የሚከራከርላት የሌላ ሀገር ሆና ብቻዋን በዓለም አደባባይ ለቅርጫ ነው ያበቃቸው። 10 ኪሎ ሜትር ስጡ፣ 20 ኪሎ ሜትር ስጡ፣ እነዚህ ሁለት ሀገራት በቀጣይ ጎረቤት ነው እንዲቀጥሉ በሰላም እንዲያድጉ እንዲበለጽጉ የሚባል የለም። ያዘው ሆይ ሆይ ተባለ። ኢትዮጵያ ላንድ ሎክድ ሆነች። ያ ላንድ ሎክድ መሆኗ ብቻም አይደለም፣ ወደብ ሸቀጥ ነው፣ ከየትም እንገዛዋለን። የኤርትራ ቁስልኛ ጋለ ስለ ኤርትራ ስለ ባህር በር ስለ ወደብ የሚናገሩ በሙሉ ትምክተኞች ናቸው፣ ሸፍጠኞች ናቸው። አገር ማለት ሰው እንጂ ጋራውን ተራራውን ባህሩን የሚመኙ አህዳውያን ተስፋፊዎች ናቸው የተባለ በሀገር መሪ ደረጃ ይሰደብበት የነበረው ኢትዮጵያ ነው የነበረው። ባንዳ ኢምፓወርድ ሆኖ ስልጣን ላይ ቁጭ ብሎ 4 ኪሎ ኢትዮጵያን ሊያፈርስ ሲገዘግዝ የነበረ ነው። አንዳንድ ሰዎች በነገራችን ላይ ኢትዮጵያ ልትፈርስ ነው እንደዚህ ችግር ገጠማ ሲሉ በጣም ነው የሚገርመኝ። ስለ እውነት ልንገራችሁ፣ ብልጽግና ይመቻችኋል አይመቻችሁም፣ ዶክተር አብይ ጥሩ ነው ጥሩ አይደለም፣ እሱን እንቶ ግድ የለም አመለካከት እናርገው። አገር ለመገንጠል የሚሰራ ቡድን አገር ገንጥሎ አልበቃው ብሎ ተቃዋሚዎች ወደብ በጉልበት ማስመለስ ይፈልጋሉ ብሎ ዶክመንት ላይ የጻፈ አብዮታዊ ዲሞክራሲ ላይ የጻፈ ምርጫ 1997 አንዱ ቅንጅት ያነሳው ስለነበረ ቅንጅቶች የባህር በር ይጠይቁ ነበር። አላግባብ ነው ሄደው በህግ አግባብ አለ እናስመልሳለን የሚለው አንዱ ልደቱ ነበር ይሄንን ሲያነሳ የነበረው። ዛሬ በሩ ተከፍቶ የኢትዮጵያ መንግስት በዚህ አግባብ እናስመልሳለን ሲል ግን ተቃዋሚ ሆኖ ነው የመጣው። ሌላው ዛሬ አሁን በለውጡ ማግስት እንኳን ለምሳሌ እኮ ግን የኢትዮጵያ ፖለቲካ ፍጥነቱ በጣም ግርም ይለኝ። አንድ መድረክ ላይ አቶ አንዳርጋቸው ጽጌ ኢትዮጵያ እንዴት በግፍ የባህር በር እንዳጣች ሲያብራራ ነበር። ኢትዮጵያ አሰብን እንድታጣ የተደረገው በኋላ ህወሓት ሲገነጠል ትግራይን ይዞ ሲገነጠል እንጠቀምበታለን በማለት ነው ብሎ ሲያብራራ ነበር በቁጭት። እና አቶ መለስ ዜናዊን ለወቅስ ነው የሞተ ሰው አይወቀስም ትላላችሁ፣ እኔ ግን ግጥም አድርጌ ወቅሳለሁ እያለ ሲገለገል የነበረ ሰው ነው። ዛሬ ያለበትን ስለምታውቁት ብዬ ነው። ለኤርትራ እንኳን ለነጻነታችሁ አደረሳችሁ፣ ዋጋ ከፍላችሁ ለነጻነታችሁ በቅታችኋል። ይህንንም ዋጋ ከፍላችሁ ነው እስከዛሬም ጸንታችሁ የቀጠላችሁት። በርቱ ይላል ማለት
ራሱን ማስታረቅ የማይችል የተለያየ የተጻረረ ሀሳቡን እንኳን አንድ ማድረግ የማይችል ሰው በስተርጅናው ዋንስ ባንዳ ኦልዌይስ ባንዳ ሆኜ እሞታለሁ ብሎ እየተገለገለ ነው። አሁንም ዝም ብሎ አእምሯችን ውስጥ በነገራችን ላይ የብዙ ሰዎች አእምሮ ላይ ሻዕቢያን ዋሬር አድርጎ መቁጠር፣ በቃ ተዋጅ ነው አሁን አለቀ፣ ይህ ጽምዶ እንዲሆነ ወዘተረፍ ናታቶን ውጊያ ኢኮኖሚ ይጠይቃል። ጂዲፒው የኢትዮጵያ በፍጥነት በማደግ በአፍሪካ ግዙፍ ነን፣ አንደኛ ነን። አይደለም የኢትዮጵያ ፈጣን ኢኮኖሚያዊ እድገት የወደብ አገልግሎት ስለምትሰጥ ብቻ ጅቡቲ በፍጥነት እያደገ ነው። ኦልሞስት 6% ገደማ። አይኤምኤፍም ወርልድ ባንክ የሚያወጡት ሪፖርት ምንድን ነው የሚለው? የኢትዮጵያ ፈጣን የኢኮኖሚ እድገት በተለይ ከፍተኛ የሆነ የመሰረተ ልማት እድገት የጅቡቲን ኢኮኖሚ በፍጥነት እንዲያድግ እያደረገው ነው ይልና፣ ነገር ግን ኢትዮጵያ አማራጭ ወደብ ለመፈለግ የምታደርገው ጥረት ለወደፊት የጅቡቲ ኢኮኖሚ ላይ ችግር ሊፈጥር ይችላል ይላል። ጅቡቲ ኢትዮጵያ አማራጭ ወደብ እንዳታገኝ በግልጽም በስውር የምትንቀሳቀስ ብዙ የሚፈረድባቸው አይደለም፣ እያደረጉትም ስለሆነ ቀለል ባለመልኩ የኤርትራ የ35 ዓመት የነፃነት ጉዟቸው የተባበሩት መንግስታት ምናልባት ደብዳቤዎችን ገብታችሁ ብታዩቸው ኢሳያስ አፈወርቂ የጻፈው ደብዳቤ አለ። ያንን ደብዳቤ መሰረት አድርጎ ደግሞ ቡጥሮስ ጋሊ ያው ተሳክቶልናል በሚል ጊዜ ሲወድቅ ብቻዋን ስትገኝ፣ ለምሳሌ ምንድን ነው የሚለው? አፕሊኬሽን ኦፍ ኤርትራ ፎር አድሚሽን ቱ ሜምበርሽፕ ኢን ዘ ዩናይትድ ኔሽንስ ኖት ባይ ዘ ሴክሬታሪ ጀነራል ይላል። ዘን ይሄ በ18 ሜይ 1993 ደብዳቤው የታየበት ነው። ከዛ በሜይ 28 1995 ደግሞ ወይንም ግንቦት 20 1995 ኦፊሴላዊ በሆነው ወይም ይፋዊ በሆነ መልኩ የተቀላቀለችበት ነው። የኢሳያስ አፈወርቂ የጻፈው ደብዳቤ ምንድን ነው የሚለው? ሌተር ፍሮም ዘ ሴክሬታሪ ጀነራል ኦፍ ዘ ፕሮቪዥናል ገቨርንመንት ኦፍ ኤሪትሪያ ሪሲቭድ ባይ ዘ ሴክሬታሪ ጀነራል ኦፍ ዘ ዩናይትድ ኔሽንስ 12 ሜይ 1993 ይልና አዝ ዩ አር አዌር ምናምን ብሎ እነዚህ የታዘቡት ባሉበት አስቀድሜ የጠቀስኩላችሁ 98.5% ድጋፍ አግኝቷል። ዩ ኦልሶ ኖው ዛት ዚስ ሪፈረንደም was observed by the United Nations ኤርትራ ብላችሁ ሰሩት። the Organization of African Unity ዩናይትድ ኔሽንን ቡጥሮስ ጋሊ ግብጽ ብላችሁ ሰሩት። the Organization of African Unity ሊቀመንበሩ ዋናው ሆስኒ ሙባረክ ነው። ጸሐፊው ደግሞ እስቀድሜ የነገርኳችሁ ሳሌም መሐመድ ሳሌም ግብጽ ውስጥ ዲፕሎማቱ ነው፣ ስራ የጀመረ ሰው ነው። እዛ ውስጥ ብዙ የሚያያዙ አብሮ የሚሄዱ አሉ። the Organization of the African Unity the League of the Arab States ራሱ ግብጽ ነው፣ እዛው ተመልሶ ነው የሚመጣው። and then the movement of non-aligned countries አስቀድሜ እንደነገርኳችሁ በወቅቱ የዚህ የናም the movement of non-aligned country ከ1992 እስከ 95 የነበረው የኢንዶኔዥያ ፕሬዝዳንት ሱሃርቶ ይሆንና ይህንን ጉዳይ ያስፈጸመው ግን ታዛቢ ሆኖ የመጣው አምባሳደር ቪጃይ ናምቢያር የሚባለው ግን የህንድ ዲፕሎማት የነበረ አልጀርስ ላይ ደግሞ አምባሳደር ሆኖ በዛ ውስጥ የነበረው ተሳትፎ ከፍ ያለ ነው። ወደ ውስጥ ዶክመንቶችን ስታያቸው ለኢሃፓም ለህዋቶችም ፓስፖርት ሁሉ ድጋፍ ይደረግላቸው ነበር። ኤኒዌይስ እና ምንድን ነው የሚለው? and host of other international as well as national bodies all of which have witnessed to its freeness and fairness on the basis of this outcome ምናምን ይልና በ27 አፕሪል ከ23 ከ25 አፕሪል 1993 ነው ምርጫው ወይም ሪፈረንደሙ የተካሄደው። ዘን በ27 እንዳልኳችሁ ይሄ መጣ ይላሉ። እኔ ይህ ሁሉ በቃ ጥሩ ነው። እንደ ታሪክ የነበረውን አሻጥር ሸፍጦች አየ። ኢትዮጵያ ሳትወከል አለመወከሏ ብቻም አይደለም ደግሞ ሌላም የህግ ጉዳይ ይመጣል። ህወሓት መራሹ ኢህአዴግ የሽግግር መንግስት ነው እያደረገ የነበረው። እንደምታውቁት ኢህአዴግ ህጋዊ ሆኖ ህገ መንግስት ያጸደቀው ከ1983 ከ1987 እኮ ሽግግር ነው የነበረው። ህገ መንግስት ጸድቆ ምርጫ የተካሄደው 1987 ነው። በየትኛውም ሀገር ደግሞ በሽግግር መንግስት ላይ ያለ
ሀገር አያስገነጥል ወይንም ለመገንጠል ፍቃድ አይሰጥም። ራሱ የሽግግር መንግስቱ ቻርተሩ ትራንዚሽናል ቻርተሩ ይሄ መብት የለውም እና ይሄ እንደተጠበቀ ሆኖ እኔ የኢትዮጵያ ኢኮኖሚ በፍጥነት እያደገ ነው። ከዚህ በላይ በፍጥነት ያድጋል። ውሃ አለ፣ መሬት አለ፣ ማዕድን አለ። የደረስንበትም ያልደረስንበትም የዓለም የኢኮኖሚ ሁኔታ በፍጥነት እያደገ ነው። ከዩኒፖላር ቢያንስ አሁን ወደ ባይፖላር 2 ከ3 ከዛ በላይ እያደገ ነው። ራሳችን በነበረው አንችልም ከሚል ስሜት ወጥተን እንችላለን ወደሚል እየሄደ ነው። ህዝባችን በፍጥነት እያደገ ነው። በ2050 ልክ የዛሬ 24 ዓመት የኢትዮጵያ ህዝብ ፕሮጀክሽኑ የሚለው እስከ 250 ሚሊዮን ደርሳለን ነው። ቢያንስ ግን 200 ሚሊዮን እንሆናለን። ያኔ 200 ሚሊዮን 230 240 ሚሊዮን እንሆናለን። ከአፍሪካ ቀዳሚ ይሆናል። የወጣት ሀገር ነው። ይህ ሁሉ ባለበት ሁኔታ ኢትዮጵያ ተዘግታ ትኖራለች ብሎ ማሰብ አንደኛ አይቻልም። ኢኮኖሚያችን ይደካል። እንደዚህ ተዘግቶ እና ደግሞ የሆነ አገር ልክ ግብፅ እየመጣ ወይ የሆነ የሚፈልገን ሀገር ከኢትዮጵያ ጋር የተለያየ ቅራኔ ያለኝ ብሎ የሚያስብ ሀገር እየመጣ እንደ ውሃ ቆጣሪ የሚዘጋ የሚከፍትልን አይሆንም። አዳዲስ የጂኦፖለቲካ ልውጦች እየመጡ ነው። ደቡብ የመን ሀገር መሆኑ አይቀርም። ሶማሌላንድ ሀገር ሆኗል። ኦብቪየስሊ ሊመለስ አይችልም። በዚህ ውስጥ ሂሳብ ስሌታቸውን የሚያሰሉ ሀገራት አሉ። አሁን አንዳንዶቹ ልክ ለራሳቸው ፍላጎት ኢትዮጵያ እውቅና ትስጥ ወዘተረፈ ይላሉ። ውስጥ ያለውን ባንዳ ለማንቀሳቀስ እንዲጠቅማቸው ነው። ኢትዮጵያ ውስጥ ባንዳ ባይጠፋ 130 ሚሊዮን ስንሆን በዛ ውስጥ ብዙ ባንዳ ይገኛል። የኢትዮጵያ መንግስት በሌሎች ሀገራት ላይ በኤርትራ ላይ ጣልቃ አልገባም፣ ታጣቂ አላሰለጥንም፣ በውስጥ ጉዳያቸው አልገባም ብሎ በሞራልም በተለያየ መንገድ የሚያዘው ጉዳይ እንዲሁን አይቀጥልም። በየሰፈሩ ታጣቂ እያደራጀን ኢትዮጵያን እየረበሽን ጥቅማችን እናስጠብቃለን የሚለው ስሌትም የሚቀጥል አይደለም የሚሆነው። አዳዲስ ትውልድም ይመጣል። ያው ለባለፉት 35 ዓመት ኤርትራ የምታውቀው ሰው ኢሳያስ አፈወርቂ ነው። ህገ መንግስት የሚባል የለም፣ ምርጫ የሚባል የላቸው። ዩናይትድ ኔሽንም ወይንም ወርልድ ባንክም አይኤምኤፍም የሚያውቀው ኢኮኖሚ የላቸው። እኔ ከኤርትራ ጋር ከኢትዮጵያ ጋር እየተደረጉ ያሉ ድርድሮች ውጤት ላይ ይበቃሉ ብዬ አምናለሁ። ልክ ለምሳሌ ሩቅ ሳንሄድ ጆርዳን ላንድ ሎክድ የነበረ ሀገር ነው እንደምታውቁት። ከዚህ በፊትም ደጋግመን ስላነሳ ነው። በ1965 ነው ቁጭ ብለው ጎረቤት ናቸው፣ እንዴት ነው ማደግ ያለብን፣ ለምን ላንድ ሎክዱ ነው ይቀጥላሉ በሚል በቀይ ባህር በኩል ይሄ አካባ በሚባለው በኩል በመሬት የተለዋወጡት። በዚህ መሰረት ጆርዳን ወደ 18 ኪሎ ሜትር ርዝመት ያለው በአካባ በኩል እንዳልኳችሁ የቀይ ባህር ተዋሳኝ ሆነ። ላንድ ሎክድ የሚሆነው ከዛ ተሰብሮ ወጣ። በምላሹ ደግሞ ይህ 18 ኪሎ ሜትር ርዝመት ያለው ወደ 6000 ስኩዌር ኪሎ ሜትር የሚሆን አጠቃላይ ኢንቴሪየር ቴሪተሪ ሲያገኙ በቀይ ባህር በኩል፣ በተመሳሳይ ደግሞ ሳውዲ አረቢያ በምላሹ ላንድ ሎክድ ከሆነ ግዛቷ ከጆርዳን ተሰጣት። ይህ ላንድ ስዋፕ የሚባለው ማለት ነው። በመሬት ቅኝ አንዱ ይህ አማራጭ ነው ከኤርትራ ጋር ሊታይ የሚችለው። ሁለተኛው ይሄ ብቻ አይደለም። ለምሳሌ አሁን ትናንት ባድር የሚባል የግል ሱዳን ውስጥ መቀመጫውን ያደረገ እነዚህ የሩሲያ ሰራሽ የሆኑ ሞሮለስ ችግር የለውም የትኛውንም ቢሆን ዝሮ ዝሮ ያንን የሚያንቀሳቅስ ሎካል የሆነ ኦፍኮርስ ሎካልም እንዳትሉት ወደ ቱርክም ይበራል በተወሰነ መልኩ። ይህንን በረረ ባድር ኤርላይንስ የሚባለው እና በቃ ልክ እንደ ዜና በጣም እንደ ስኬት ዜና ነው
ሲነገር የነበረው። አትርሱ። በነገራችን ላይ የአፍሪካ ሲንጋፖር እንሆናለን በሚል የተጀመረ የነፃነት እንቅስቃሴ መሆኑ ነው። ይሄ አንድ በቃ ኢናጉሬሽን ተካሄደ። ከካርቱም ላይ መቀመጫውን ያደረገው ባድር ኤርላይንስ ወደ አስመራ ከፖርት ሱዳን በረራ ሊጀምር ነው። እሱ ብቻም አይደለም፣ መዳረሻው ወደ ኢስታንቡል ቱርክ፣ ወደ ጁባ ደቡብ ሱዳን፣ ኢንቴቤ ኡጋንዳ፣ አዲስ አበባ ኢትዮጵያ እና ጅዳና ሪያድ ወደ ሳውዲ አረቢያ ይበራል። ውስን የሆኑ አውሮፕላኖች አሉት። ጥሩ ነው ለአንድ ሎክድ ቢሆን። ለምሳሌ ከኤርትራ ካስተመሮችን ዜጎችን አምጥቶ አዲስ አበባ ላይ ይሄ ባድር ቢያደርግ የአዲስ አበባን መዳረሻነት የሚያሰፋ ነው የሚሆነው። ከዛ በኋላ ወደ ሌሎች ዓለም አቀፍ በረራዎች ካሉ ብዙ ነው። ኢትዮጵያ ውስጥ የማይበራ አውሮፕላን የለም እንደምታውቁት። ከዛ ውስጥ ድርሻችንን እኛም እናጓጉዛለን። ተስፋ የምናደርገው ራሱ የኢትዮጵያ አየር መንገድን ወደ አስመራ እንዲበር ነው። ይሄ በቃ መዳረሻዎቹ እነዚህ ብቻ የሆኑ በረረ ተብሎ ልክ እንደ ስኬት የሚገርማችሁ ጳውሎስ ካህሳይ ዳይሬክተር ጀነራል ኦፍ ኤሪትሪያ ሲቪል አቪዬሽን ኦቶሪቲ፣ ሚስተር አቡበክር አልስድግ ዳይሬክተር ጀነራል ኦፍ ሱዳን ሲቪል አቪዬሽን ኦቶሪቲ፣ ኡሳማ አህመድ የአምባሳደር ኦፍ ሱዳን ቱ ኤርትሪያ፣ ሚስተር ኢሳ አህመድ ኢሳ ኤርትራ አምባሳደር ቱ ሱዳን፣ ሚስተር ታሪክ አህመድ ቺፍ ፋይናንሻል ኦፊሰር ኦፍ ባድር ኤርላይንስ እንደዚሁ ነው። በቃ ደስታ ሆኖ በረራ ተካሂዶ ምናምን ዓለም አቀፍ ግዙፍ የሆነው የኢትዮጵያ አየር መንገድ ውስጥ ወደ አስመራ ብቻ እንዲበር አይደለም። ከዚህ በፊት ክቡር ጠቅላይ ሚኒስትሩ ያቀረቡት አለ ድርሻ እንዲኖራቸው። ምን ያህል ፐርሰንት ድርሻ ይኖራቸው? 20% ይሁን ወይ 30 ይሁን ወይ መነጋገር ይቻላል። የቴሌኮም ጉዳይ የተነሳ አለ። የግድብ የህዳሴ ግድብ ተብሎ የተነሳ አለ። መሬት መለዋወጥም ይቻላል። በሊዝ የቀረበ አለ። እስከ 99 ዓመት እስከ 50 ዓመት ዋቴቨር። ይህን አድርጎ ኢትዮጵያ ደግሞ ሁሉም ሰው ማሰብ ያለበት አንድ ወደብ የሚበቃው ሀገር አይደለም። ኢትዮጵያ ሰፊ ሀገር ነው። ህዝቡ ሰፊ ነው። ሰፊ ሀገር ስትሆን ለምሳሌ አሰብ እንኳ ቢኖርህ ከአሰብ ይልቅ ፖርት ሱዳንን ብንጠቀም ያዋጣል። ለምሳሌ ወልቃይትን ይዞ ሰሜን ጎንደርን ይዞ እስከ ምዕራብ ጎንደር ኢቭን ማዕከላዊ ጎንደር ድረስ ያለው በኢኮኖሚክ አዋጭነቱ ከፖርት ሱዳን ብንጠቀም ያዋጣል። ስለ ኢኮኖሚ ካወራን ምስራቅ ኢትዮጵያን በርበራን፣ ጅቡቲ ወደብ ብንጠቀም አፋርን ይዞ ያዋጣናል። ወል አፋርን አሰብን ያዋጣል። በተመሳሳይ ደቡብ ኢትዮጵያ እሱን ደግሞ የሞምባሳ ኬንያ ወደብ ብንጠቀም ያዋጣናል። ግዙፍ ኢኮኖሚ ሲሆን የምናስበው ኢኮኖሚካሊ በሎጂስቲክስ ኮስቱ የትኛው ይሻለናል የሚለውን ነው። ኮኔክት መሆኑ አይቀርም። ኢትዮጵያ የ5000 ኪሎ ሜትር የባቡር መስመር ፕላን አለ። ግዙፍ የስኳር ፋብሪካዎች አሉ። ከሀገር ውስጥ ባለፈ ወደ ምርት ሂደት ሲገቡ ተጀምሮ የቀሩ በየቦታው የወዳደቀው እሱ ሁሉ አንደኛው ለምሳሌ ዳንጎቴ በናይጄሪያ ያለውን የስኳር ልማት ኤክስፔሪንስ ይዞ እንዲጀምር ይጠበቃል። በተለይ የኦሞ ኩራዝ 1 እና 2 ላይ እሱ ዲቴሉን ሲደርስ እናየዋለን። በሌሎችም ዘርፎች ይህንን ማሰብ መቻል አለብን። ስለ ኢኮኖሚ ማሰብ፣ ስለ ቀጣይነት ማሰብ አለብን። ዝም ብሎ ቁጭ ብሎ የጉልበት ወታደራዊ አፈሳን እሱን አድርጎ በቃ በየሰፈሩ የሆነ የጎጃም 30 ሰዎች፣ የሸዋ 30 ሰዎች፣ የሆነ ወለጋ አካባቢ እንደዚህ የዚያን ሁሉ አንዱ ጠንካራ ኢትዮጵያ ገነባለሁ የሚለውን አንዱ ደግሞ ኢትዮጵያን አፍርሼ እሆናለሁ የሚል 70-80 የሚሆን እዛ ወስዶ አስቀምጦ አስመራ በቃ እንደዛ ሆኖ ይቀጥላል ወይ? ኢትዮጵያ ካላት ግዙፍ ኢኮኖሚ ከጂዲፒዋ 0.5% ኤርትራን ዲስታብላይዝ ለማድረግ ብትመድበው ከዛ በላይ ማድረግ ይቻላል። የህዋት ጉዳይ እንዳልኳችሁ ህዋት የትግራይ ህዝብ ጭሰኛው ነው። የትግራይ ህዝብ መሬት ርስቱ ነው። ስለ መዝረፍ ስለ መስረቅ ካልሆነ በቀር ሌላ የሚያሳስበን ነገር የለም ብሎ የሚያስብ ህዝብ ነው፣ የሚያስብ ቡድን ነው። ይሄ ቡድን ህዝቡን ጠፍንጎ ይዞ ኢትዮጵያ ውስጥ የዲሞክራሲ አፈና ነበር፣ የሰብአዊ መብት ጭቆና ነበር። ከዛ በላይ ግን እንደ ምሽግ ቆጥረው ስለነበር የትግራይን ህዝብ ከዛ ያበለጠ ጭቆና አስከቶ አስተሳሰቡን ሁሉ መርዞ ነው የኖረው። አሁን ከዛ እየተላቀቀ ነው የትግራይ ህዝብ እየተላቀቀ ነው በደም ልሂቃኖቹ ከምንለው በላይ
እኔ ከምነግራችሁ በላይ ከፍተኛ ጥረት እያደረጉ ቃንጫ ሀቂ ፓርቲ፣ እነ ስምረት ፓርቲ፣ ቲፒኤፍ ውስጥ ያለው የዓለም መንግስታትም ጥረት እያደረጉ ነው። ሳውዲ አረቢያ ድርድር ለማድረግ እየተደረገ ነው። ኳታር የዚህ የሶማሊላንድ ጉዳይ መምጣት፣ የቱርክም ይህ ቀጠና አስተማማኝ ሆኖ እንዲቀጥል ትፈልጋለች። በተለይ ቢሊየን ነው ኢንቨስት እያደረጉ ያሉት ሶማሊያ ላይ። ባይ ኤኒ ሚንስ ፖሲብል የመጀመሪያ ነገር እንዳልኳችሁ ኢትዮጵያ የባህር በር አያስፈልጋትም የሚል መበተንን ስራዬ ያደረገ አሁን አንድ ቀን አቶ አማኑኤል አሰፋ የዩጎዝላቪያ እንደዚህ መሆን እያነበብኩ ነው ምናምን አለ። 4 ኪሎ ተቀምጠህ ያላረከውን ነገር የሆነ ጦርነት ሲነሳ በቆሎ እርሻ ውስጥ ተደብቀህ ልታደርገው አትችልም። አይሆንም። ሌሎችንም እንደዚህ ተለላኪ የፖለቲካ ፓርቲዎችን በነገራችን ላይ አንድ ፓርቲ ዛሬ አቶ ልደቱ የጻፈው ጽሑፍ አለና ስለ ኢህአፓ ምክረ ሀሳብ ለኢህአፓ ብሎ ኢህአፓ ከምርጫ እንውጣ ወይስ በምርጫው እንቀጥል የሚል ክርክር ላይ ናቸው ይመስለኛል። እንግዲህ ያው የምርጫ ማስፈጸሚያ ገንዘባቸውን ተቀብለው ትንሽ ነው ብዙ ነው ወይ ሌላ ጉዳይ ነው። አላማቸው መጀመሪያውኑ ይህን ዲስተብላይዝ የማድረግ ነበር ማለት ነው። እንግዲህ ሳነበው ምንድን ነው የሚለው ኢህአፓ በምርጫ ሂደት ገብቶ በመሳተፍ ምርጫው ምን ያህል ነፃና ፍትሃዊ እንዳልሆነ አቅሙ በፈቀደ መጠን በተግባር የማጋለጥ ቀዳሚ ሚና ተጫውቷል። ስለዚህ የገባው በምርጫው ሊወዳደር ስልጣን ሊይዝ አይደለም። አላማው በቃ ፍትሃዊ አይደለም የሚለውን አስመስክር እየጮክ ምናምን ነበርን ማለት ነው። እንግዲህ ማለት ኢህአፓ በምርጫ ሂደት ገብቶ በመሳተፍ ምርጫው ምን ያህል ነፃና ፍትሃዊ እንዳልሆነ አቅሙ በፈቀደ መጠን በተግባር የማጋለጥ ቀዳሚ ሚና ተጫውቷል። ለዚህ ጥረቱ ሊደነቅና ሊመሰገን ይገባል። ነገር ግን አሁን ላይ ከሂደቱ እንውጣ ወይንስ እስከ መጨረሻው እንቀጥል የሚለው አጀንዳ በድርጅቱ አባላትና ደጋፊዎች ዘንድ ልዩነት እንደፈጠረ የተሰማ ነው ይላልና ገሚሱ ውጡ፣ ገሚሱ እንቀጥል የሚል ምንድን ነው የሚለው አቶ ልደቱ የለም በዚህ መሃል ፓርቲውን እንዳናጣው ይላል። ዛሬ ግንቦት 16 ቀን 2018 የተጻፈ ነው። እኔ ይህን ያህል ፓርቲዎች ለምን ተመልሶ ተመዘገበ ወደ ትርፍን ነው አረ ነው እንግዲህ እና እያተራመሱ ለመቀጠል እንደዚህ የፈተፈቱ መቀጠል የሚቻልበት እድል ያለ አይመስለኝም። ህወሓትም እየታገለ ነው ያለ ሰው በተለያየ መንገድ ፖለቲካ ፓርቲዎች ገብተን ታጣቂዎችን በፍጹም የሞት የሽረት ጉዳይ አድርጋችሁ ምርጫው እንዳይካሄድ አድርጉ ተብሎ ተልኮ የተሰጠው አለ። እያለቀ ነው። ድሮ ዛሬ 16 ነው። የቀረው 4 ቀን ብቻ ነው የምርጫ ቅስቀሳ ለማድረግ ከ16 እንግዲህ 4 ቀን ማለት እስከ 20 ድረስ የምርጫ ቅስቀሳ ማድረግ ይቻላል። ከ20 በኋላ ደግሞ ራሱ 20፣ 21፣ 22፣ 23 እነዚህ 4 ተከታታይ ቀናት የጽሞና ቀናት ናቸው። ምርጫው በ24 ይደረጋል። ማንም ማቆም አይችልም። ይህን ምርጫ ማለት እኔ ቁጭ ብዬ ጠዋት ተነስቼ ለምሳሌ አይኔን እዚህ ላይ ሸፍኜ ፀሐይ የለም ማለት ይችላል። ፀሐይ የለም ብለው እኔ አይኔን ሸፈንኩኝ እንጂ ፀሐይን ከመውጣት መጋረድ የሚችል ኃይል እና በምርጫው መሳተፍ በዚያ በምርጫ ተሳትፎ ምን ውጤት ተገኘ፣ ምን በፕሮሲጀራል በሂደቱ ምን ችግር ነበረ፣ ምን እናስተካከል የሚለውን መውሰድ ከዛ ሰብስተንቲቭ ላይ ያለው በድምፅ ቆጠራም በምንም በምክር ቤት ደረጃ እሱን መገምገም እንጂ የሚሻለው ገና መጀመሪያውኑ ሁሉንም ለምሳሌ ያቀረቧቸውን እጩዎች ቢያሸንፉ እንኳን መንግስት መሆን አይችልም። ግን ጩኸቱ ብዙ ነው። ያው በቃ እና እኔ ዲቴሉን እከታተላቸዋለሁ አንዳንዶቹን የሚያቀርቧቸው ምናምን ይሄ ጀስት ለሚዲያ ጩኸት ወዘተረፈ በሚል እኔ ባይወጡ እመክራለሁ። ቢወጡም ግን የሚፈጠር ነገር የለም። ራሳቸውን ከፖለቲካ ፓርቲነት ከማክሰም ባለፈ ከዛ ባለፈ ለምርጫ እንወዳደራለን በሚል የወሰዱትን ገንዘብ የመመለስም ሌሎች ጉዳዮችም ይኖራሉ ብዬ አምናለሁ። እሱ በራሱ በህግ አግባብ የሚታይ ሆኖ ይህን ካልኳችሁ በኋላ ሌላው የመካከለኛው ምስራቅ ጉዳይ የሚመጣ ነው። እንግዲህ ኢራንና አሜሪካ እየተደራደሩ ነው። እኔ እንኳ ባለውበት ነው የምጸናው። እኔ አሁን በድርድር የሁለቱ ሀገራት ችግር ይፈታል የሚል እምነት የለኝም። እስቲ አሸናፊና ተሸናፊ መኖር አለበት። ድሮ ግን ወደ ሰላም እንደርሳለን፣ ወደ ድርድር እንደርሳለን የሚሉ እንትኖች እየወጡ ነው። በነገራችን ላይ የኢራን አብዮታዊ ዘብ IRGC ደግሞ በዚህ
ሆርሞዝጋን በሚባል አውራጃ ላይ ለስለላ የተላከ የእስራኤልን ድሮን መጥቶ መጣሉን የኢራን መህር ኒውስ የኢራኑ መህር ኒውስ የገለጸበት ሁኔታ አለ። እንዳልኳችሁ እንግዲህ በጣም በፍላጎት ደረጃ የኢራን ፍላጎት እዚህ አለ። ዘን እንደገና የእስራኤልን ፍላጎት ትወስዳላችሁ። የአሜሪካን ፍላጎት አሜሪካ ኤግዚት ማድረግ ይፈልጋል። እነዚህን ይዛችሁ እንደገና በዚህ ጦርነት ምክንያት በቀጠናው የተፈጠሩ የፓወር ባላንስ ጉዳዮች አሉ። ሳውዲ አረቢያ ወደ ፓኪስታን ሄዷል። ሞር ኦፍ አሜሪካን ትቶ ወደ ፓኪስታን የሄደበት ሁኔታ አለ። ዩናይትድ አረብ ኤሚሬት ወደ እስራኤል የሄደበት ሁኔታ አለ። እነዚህን በሙሉ ስትደማምሯቸው አጠቃላይ ጉዳዮች በአሸናፊና ተሸናፊነት መካተት ያለበት ጉዳይ ነው። ሌላው ለምሳሌ የሊባኖስ ጦርነት ምንድን ነው? ይሄ ሂዝቦላ ሊባኖስ ላይ ጦርነቱ እንዲቆም የሚል አለ። ዛሬ ለምሳሌ ጥቃቶች የተሰነዘሩ ነው ያሉ በእስራኤል በኩል። እስራኤልስ ባልፈረመበት ባልተገደደበት ሁኔታ እንዴት ብላ አቁም ልትለው ትችላለህ? እነዚህ ነገሮች ማየት የሚያስፈልግ ነው ብዬ ነው ማምነው። ሌላው የሩሲያ ዩክሬን ጉዳይ አለ። ሩሲያ ይሄ በኦርሽኒክ ሚሳይል የዩክሬን ከተሞች እየደበደበች እንደሆነ እየተነሳ ነው ያለው። ዞሮ ዞሮ የዕለቱን ወሳኙን የኤርትራ የነጻነት ቀን አከባበር እንዲጸና ብዙ ሀገራት ነጻነት አግኝተው ነጻነታቸውን ያጡ አሉ። ለምሳሌ ታይዋን ነጻ ሀገር ሆኖ ነበር። የቻይናን እውቅና ሰርዞ አሜሪካ ለታይዋን ሰጥቶ ነበር። ነገር ባለበት ሊጸና አይችልም። የመን አንድ ሆኖ ነበር። ደቡብ የመንና ሰሜን የመን አንድ ሆኖ በአብደላ ሳላህ ዘመን ሶማሌላንድና ሶማሊያም አንድ ሆኖ ነበር እና እንዲጸና መነጋገር ያስፈልጋል። ለኢትዮጵያ የባህር በር ልታገኝ የምችልበትን አግባብ የኤርትራ መንግስት ከኤርትራ መንግስት በላይ የኤርትራ ልሂቃን ሊያስቡ ይገባል። በሰጦ መቀበል መርህ በሊዝ ሊሆን ይችላል፣ በላንድ ስዋፕ ሊሆን ይችላል፣ በመሬት መቀየር፣ በሽያጭ ሊሆን ይችላል። ይሄ መታሰብ መቻል አለበት። ዝም ብሎ ለእኔ የሚለላክ ባንዳ መልምዬ ያላቅም ተንጠራርታ 4 ኪሎ እያስገባው በዛ ቀጥላለሁ የሚለው ነገር ይሄ አይሆንም። ትናንት በተሳካለ መንገድ በዚህ የሚኬድ ነው ብዬ አላምንም። የዝም ብሎ በየሰፈሩ ያሉ ባንዳዎችን በፖለቲካ ፓርቲም በታጣቂም እያደራጀው ኢትዮጵያን እየረበሽኩ ሄዳለሁ የሚለው ብዙ ሊያስኬድ አይችልም። ለምን በዚያ ደረጃ አሁን ያስፈልጋል ብሎ ደፍሮ ብዙ ይገርመኛል ያልኳቸው ለዛ ነው። እና ብዙ የባህር በር ወሳኝ ነው፣ በቃ ለመኖር በዚህ መንገድ እናረጋለን፣ ይህንን ታግለናል ወዘተርፍ ሲሉ ነበሩ። ለካ ስሊፐር ኤጀንቶቹ ነው። ዛሬ ኢትዮጵያ የባህር በር አያስፈልጋትም ያሉ ነው ያሉ። ነፃነታችሁን ዋጋ ክፍላችሁ ያገኛችሁት፣ ዋጋ ክፍላችሁ ያጸናችሁት፣ በርቱ እያሉ አይሆንም። የኤርትራ ነፃነት ይጸና ዘንድ የኢትዮጵያ የህልውና ጥያቄ አስተማማኝ ምላሽ ማግኘት መቻል አለበት። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ